ማይክሮሶፍት ወርድ ላይ ቴብልን እንደዚህ ሳይድ ባይ ሳይድ እንዴት ነው ማስቀመጥ የሚቻለው የሚለውን ነው ዛሬ የምናየው። ሰላም ይልጋችሁ ቤተሰቦች እንዴት አላችሁ? ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሮ ቻናሉ ይሄን ይመስላል። ሌሎች ቱቶሪያሎችም እሰራለሁ። የምትፈልጉትን ቱቶሪያል ኮሜንት ላይ ማስቀመጥ ትችላላችሁ። ቻናሉ ይሄን ይመስላል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሮ ወደ ወርድ እንሄድና እንደዚህ ሳይድ ባይ ሳይድ ቴብል እንዴት ነው ኢንሰርት የምናደርገው፣ ሳይድ ባይ ሳይድ ቴብል እንዴት ነው ኢንሰርት የምናደርገው የሚለውን የምናየው። ይሄንን ያስገባሁትን ቴብል ለእናንተ ለማሳየት ድሊት ላድርገውና ከመጀመሪያ ጀምሮ እንዴት ነው ቴብል ኢንሰርት አድርገን የራሳችንን ስራ የምንሰራው የሚለውን ነው ማሳያችሁ። በመጀመሪያ ኢንሰርት የምትል ኦፕሽን አለች እዚች ጋር። ኢንሰርት የምትል ኦፕሽን ላይ ከሄዳችሁ በኋላ ቴብል የሚል ኦፕሽን አለ። ቴብል ላይ ከሄዳችሁ በኋላ 2 በ1 የሆነ እናንተ በምትሰሩት ልክ ይወሰናል። 2 በ1 የሆነ ቴብል ኢንሰርት ካደረጋችሁ በኋላ እዚህ ጋር ራይት ክሊክ ታደርጋላችሁ። ከርሰሯን እዚህ ላይ ታመጡና ራይት ክሊክ ካደረጋችሁ በኋላ ቴብል ፕሮፐርቲስ የሚል ይመጣል። እዚህ ጋር ቴብል ፕሮፐርቲስ የሚል ይመጣል። እሱ ጋር አንድ ጊዜ ክሊክ ታደርጋላችሁ። ዘን ቦርደር ኤንድ ሼዲንግ የሚል አለ። ቦርደር ኤንድ ሼዲንግ የሚል አለ። እሱ ጋር አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋር ምን የሚያመጣናል? ቦክስ ኦል ግሪድ እና ከስተም የሚል ኦፕሽን ያመጣላችኋል። እንደዚህ የሚል ኦፕሽን ያመጣላችኋል። እናንተ የምትጠቀሙት ነን የሚለውን ኦፕሽን ነው የምታደርጉት እናንተ እዚህ ጋር ማለት ነው። ነን የምትለዋን ሰሌክት ታደርጉና ነን የሚለውን ሰሌክት ካደረጋችሁ በኋላ ኦኬ የምትል ኦፕሽን አለች እዚህ ጋር። ኦኬ ብላችሁ ዘግታችሁ ትወጣላችሁ ማለት ነው። እዚህ ጋር እንደምታዩት መስመሩ ኢንሰርት ያደረጋችሁት ቴብል መስመሩ ሃይድ ሆነ ማለት ነው። ሃይድ ከሆነ በኋላ እንደገና ተመልሳችሁ ኢንሰርት የሚል ኦፕሽን ላይ ትገቡና የምትፈልጉትን የአሮው እና የኮለመን መጠን እናንተ ኢንሰርት አደርጋላችሁ ማለት ነው። ለምሳሌ እዚህ ጋር እንደዚህ አይነት ቴብል ኢንሰርት አደረኩ ዘንድ እዚህ ጋር መታችሁ ክሊክ ስታደርጉ ክሊክ ማድረጊያ ኦፕሽን ትመጣላችኋለች። አሁንም ኢንሰርት የሚል ኦፕሽን ላይ ገብታችሁ የምትፈልጉትን ያክል ሮ እና ኮለመን ያለው ቴብል ምን ማድረግ ትችላላችሁ? ኢንሰርት ማድረግ ትችላላችሁ በቀላሉ ማለት ነው። በቀላሉ ኢንሰርት ማድረግ ትችላላችሁ። እዚህ ጋር አስፈላጊ ከሆነ ይሄንን ቦታ ማንቀሳቀስ ትችላላችሁ። ወደምትፈልጉበት ዳይሬክሽን ቦታ ማንቀሳቀስ ትችላላችሁ ማለት ነው። እንደምትፈልጉት እንደናንተ ዳታ ነው የሚወሰነው። እንደዚህ ማንቀሳቀስ ትችላላችሁ ማለት ነው። በቀላሉ ዳታችሁን እዚህ ጋር ኢንሰርት አድርጋችሁ መጠቀም ትችላላችሁ። ለምሳሌ እኩል እንዲሆን ከፈለጋችሁ ይሄኛውና ይሄኛው ቴብል እኩል እንዲሆን ከፈለጋችሁ ኢንሰርት ስታደርጉ የምትመርጡት ሮ እና ኮለመን ነው የሚወስነው ማለት ነው። ዘናውን ስታዩት ስለዚህ እኩል ሮ እና ኮለመን ያለው ቴብል ኢንሰርት አደረኩ ማለት ነው። በእንደዚህ አይነት መልኩ ስራችሁ መስራት ትችላላችሁ። ሌሎች ቱቶሪያልም ስለ ማይክሮሶፍት ወርድ፣ ፒፒቲ አዘጋጃጀት፣ ኤክሴል የምትፈልጉትን ወደፊት አሪፍ ቱቶሪያሎች እሰራለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደውል ምልክቷን መጫን እንዳይረሳ። ሌሎች አዳዲስ ቪዲዮዎችን ቱቶሪያሎችን በመለቅበት ጊዜ እንደርሳችሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበር። አመሰግናለሁ።